ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንቅልፍ ወስዶኝ አላደረም። በጣም ተጨናንቄ ከዛ ወደ እናንተ መጣሁኝ አሁን ማለት ነውና አሁን ላይ አገሪቱ ላይ እየተፈጠረ ያለው ነገር በጣም ከባድ ነው። በጣም ያስፈራል። የሚታየው የሚሆነው ነገር ሁሉ በጣም ይከብዳልና በዱባይም በአቡዳቢም በባህሬ በኩዌት በሳውዲ እየተፈጠረ ያለው ነገር በጣም ከባድ ነውና እግዚአብሔር ከዚህ አይነት መከራ ከእንደዚህ አይነት ችግር ፈጣሪ አውጥቶን ለሀገራችን ያብቃን። ከቤተሰቦቻችን ጋር በሰላም ለመገናኘት ያብቃን። በጸሎታችን በዱዓችን እንበርታ። ራሳችንን እንጠብቅ። ራሳችንን የምንጠብቀው በጸሎት ከፈጣሪ ጋር መገናኘት ስለሆነ ማለት ነውና እንተሳሰብ። በጸሎትም በዱዓችን ያው ብዙ የሚሰማው ነገር ያስደነግጣል፣ የሚታየው ነገርም ያስፈራል። ግን ደግሞ ፈጣሪ እስካለ ድረስ ምንም ነገር አንሆንም፣ ምንም ነገርም አይፈጠርም። ፈጣሪ ደግሞ የስደተኞች አባት ፈጣሪያችን አባታችን ሁልጊዜ በመንገዳችን በህይወታችን ውስጥ የሚከተልን ፈጣሪያችን ስላለ ምንም ነገር አንሆንም። ብቻኛ በጸሎትና በዱዓ እንበርታላለሁ። እህቶቼ እንዳትጨነቁ፣ እንዳታስቡ። እኔ ብዙ ደንግጫለሁም ተጨንቄ ነበረ፣ ግን እግዚአብሔር አለ ብዬ በቃ ራሴን እንትን አልኩኝ ማለት ነውና እውነቱን ስነግራችሁ የሀይሚዬን ቪዲዮ አሁን ነው ያየሁት። ኤፍሬምም እንግዲህ ሀይሚዬን ወስዷታል። ሀብቴም እንግዲህ ለኤፍሬም ማስጠንቀቂያ ሰጥቷል። እውነቱን ስነግራችሁ ኤፍሬም ሀይሚዬ አሁን ባለችበት ሁኔታ ይዟት በመሄዱ ችግር የለውም፣ ወንድም ስለሆነ ቤተሰብ ስለሆነ ማለት ነው። ግን ምን አለ መሰላችሁ፣ ግን በእንደዚህ አይነት መንገድ አይደለም። እኔም ማለት የምፈልገው ለምትጠቀሙት ቃላቶች ተጠንቀቁ ነው ማለት የምፈልገው። ምክንያቱም እናንተ የአንድ ሀገር ልጆች ናችሁ። ዙራችሁ ተዛዙራችሁ መገናኘታችሁም መታረቃችሁም ስለማይቀር ካፋችሁ ለሚወጣ ነገር ተጠንቀቁ ነው ማለት የምፈልገውና በጣም ከባድ ነው። ኤፍሬም ከቻልክ ሀይሚ የምትፈልገው ከብሩኬ ጋራ መታረቅ ከብሩኬ ጋራ መቀጠል ነው የምትፈልገው። ለብሩኬ ያላትን ቦታ ታውቃለህ፣ ብሩኬ ለሀይሚ ያለውን ቦታ ታውቃላችሁ። ያሉት ሁኔታዎች እንደዛ የሚያስብሉ ነገሮች ባይፈጠሩም ማለት ነው። ምክንያቱም አሁን ላይ ይህ ሁሉ ነገር ምስቅልቅሉ የወጣው በምንድን ነው? ሀይሚና ብሩኬ ራሳቸው ተነጋግረው ችግራቸውን ባለመፍታታቸው፣ በእያንዳንዱ ነገር ክፍተት ስለሚፈጥሩ ችግራቸውን አለመፍታታቸው፣ የሆነ ነገር በተፈጠረ ቁጥር ሶስተኛ ወገን በመግባቱ፣ አሁን ደግሞ ቤተሰብ ሲገባ ደግሞ የበለጠ ነገሮች ውስብስብ ነው የሚሉት ማለት ነው። ሀብቴ በብሩኬ ሳይድ ሆኖ ኤፍሬም ደግሞ በሀይሚ ሳይድ ሆኖ ሲናገር ቃላቶች እንትን ሲሉ የሚፈጠረው ነገር በጣም ከባድ ነው። በተቻላችሁ አቅም ያለውን ችግር አስተካክላችሁ ከችግራቸው ተምረው ለችግሩ መፍትሄ አምጥተው ከትናንቱ ስህተታቸው ታርመው የነገ ህይወታቸውን የሚቀጥሉበትን መንገድ ብታስተካክሉ ብዬ አስባለሁ። ብሩኬም እንግዲህ ያለህበትን ችግር የምታስተካክለው አንተ ነህ። አሁን ትናንትና ምንድነው ሀይሚ አንድና አንድ የምትፈልገው መልካምነትህን አድርግ፣ ቅንነትህን አድርግ፣ የዋህነትህን በልክ አድርግ ነው። በቃ ሁሉም ሰው እንዳንተ አይደለም። ምክንያቱም ነገሮች እየተቀየሩ ስለሆነ ሁል ጊዜ ምን እንዴት ነው የሚባል ነገር አለ። እንደ እርግብ የዋሆች እንደ እባብ ብልሆች ነው ምንድን የሚባል ነገር አለ። እና አንዳንድ ጊዜ ህይወታችሁን የሚያደፈርስባችሁ ህይወታችሁን የሚያበላሽባችሁን ነገር እየተዋችሁ ነው ህይወታችሁን የምትቀጥሉት በሰላም ማለት ነው። ስለዚህ ብሩኬ ደግሞ በዙሪያ ያሉትን ያ በቃ ለአንተ መልካም ነገር ያልሆኑ ነገሮችን አስወጣ ከህይወትህ። በቃ ይቅርታ ተጠያይቃችሁ ሁለተኛ እንደዚህ አይነት ነገር አይፈጠርም ብላችሁ ከጥፋታችሁ ታርማችሁ ህይወታችሁን በሰላምና በፍቅር ብትመሩ፣ ቤተሰብ ባታነካኩ። ኤፍሬም ታውቁታላችሁ። ኤፍሬም የራሱንም ህይወት ማስተካከል አይችልም፣ እንኳን አይደለም የሀይሚን ህይወት ማለት ነው። ታውቃላችሁ ከቤዚ ጋር ተለያይተዋል አይደለ? ከነ ኤፍሬም ውስጥም ገብቶ ማለቴ ከነ አብርሃም ህይወት ውስጥም ገብቶ ምንም ያስተካከለው ነገር የለም። ስለዚህ ሀይሚዬ ደግሞ ቤተሰብ ነው፣ ወንድም ነው፣ ህይወት ነው።
ቤተሰብ በሚመለከተው ውስጥ ይገባም በማይመለከተው ውስጥ አይገባም። ግን ደግሞ ህይወትሽን ደግሞ አንቺ ሴት ልጅ ብልሃተኛ ናት፣ ነገሮችን እንደምታስተካከያቸው እነዚህ ወጣቶች ብዙ ደረጃ እንዳይደረሱ መፍትሄ የምታመጩ አንቺ ነሽ ብዬ ነው የማስበው። ምክንያቱም ብሩኬም ሲናደድ ከባድ ነው፣ ኤፍሬምም እንደዛው ሲናደድ በጣም ከባድ ነው። በጣም አስቸጋሪ ነው። የምትወራወሯቸው ቃላቶች ብዙ ችግር ይፈጥራሉ። ስለዚህ ከእንደዚህ አይነት ነገር ብትቆጠቡ። ሀብቴም እንደዛው ሀብቴም ደግሞ በተቻለ አቅም እነሱን ለማስማማት ማን ነው ኤፍሬም እንደ ታናሽ ወንድምህም ሀይሚም እንደ ትንሽ እህትህ ናት፣ ብሩኬም ወንድምህ ነው። እነሱን ደግሞ እንደ ታላቅ ተቆጥተህ ነገሮችን ለማስተካከል ብትሞክር መልካም ነው ብዬ አስባለሁ። ውድ እህቶቼ በያላችሁበት ሰላማችሁ ብዝት ይበርልኝ። እግዚአብሔር ከክፉ ነገር ሁሉ ይጠብቀን ነው ማለት እንፈልገው። አሁን ላይ ያለው ሁኔታ በጣም የሚያስፈራም ነገርም ስለሆነ ብቻ ፈጣሪ ይጠብቀን። አይዟችሁ፣ አትጨነቁ እህቶቼ። በያላችሁበት ሰላማችሁ ብዝት ይበርልኝ። ሌላ ምንም ልላችሁ አልችልም። እውነቴን ስነግራችሁ ማለት ነው። በቃ አሁን ላይ ከባድ ነገር ውስጥ ነን ያለነው። እኔ አሁን ያለሁት እዚህ ዱባይ ነኝ፣ ግን በጣም ከባድ ነው።